ሰላም እንደምናላችሁ ቤተሰቦቻችን፣ በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ታንክ ሶ ማች። እንግዲህ ዛሬ ፊንቴክ ኢንቨስትመንት ለናሆም ፎንቴ 500,000 ብር ሊሰጠው ተዘጋጅተዋል። ቼኩን አሁን እንሰጠዋለን። ዛሬ አንድ ሁለት ነገሮች ላይ አተኩረን የምናወራ ይሆናል። አንዱ ስለ ይገረም ደጀኔ መታመምና ሌላኛው ጉዳያችን ደግሞ ናሆም ፎንቴ የተባለ ቲክቶከር ስለ 500,000 ብር ማግኘቱና እንዴት እንዳገኘ የምናወራ ወይም ደግሞ የምናቀርብላችሁ ይሆናል ማለት ነው። ታያል ነው አሁን ላይ ይሄ ምናልባት ትላንትና እኔ እሱ ስም ሳስተላልፍ ናሆም ፎንቴ የሚል ተጽፎበት ነው። ትክክለኛ ስሙ ግን አቢሲኒያ ባንክ ይኸው 500,000 ብር ከኔ አካውንት ወደሱ የገባበት ደረሰኝ 500,000 ብር ጊዜጁን ማሳየው። ወደ መጀመሪያ ዜናችን ስናልፍ ይገረም ደጀኔ እጅግ በጣም ታዋቂ የሆነ አርቲስት ነው። በመቄዶንያ ገቢ ማሰባሰቢያ መርሃ ግብር ውስጥም ደግሞ እጅግ በጣም ተሳትፎ ነበርና ከየካቲት 1 እስከ ግንቦት 1 ለ3 ወር በሴፍ ኦሮቤስ እና ሲምቦ ቤስ በዩቲዩብ ቻናል ሲካሄድ የነበሩ የገቢ ማሰባሰቢያ መርሃ ግብር ላይ ወይም የቀጥታ ስርጭት ላይ ከሴፉ ጎን ለጎን በጣም እጅግ የአንበሳ ድርሻ የነበረውና ይህን ፕሮግራም አስተባብረው ብዙ ኢትዮጵያውያኖች እንዲሳተፉበት ካደረጉት አርቲስቶች መካከል አንዱና የአንበሳ ድርሻውን የሚወስድ አርቲስት ይገረም ደጀኔ ነው። እንግዲህ ከትላንትና ወዲያ ሆስፒታል መግባቱ የተሰማ ሲሆን የሆስፒታሉ መግባቱ ወይም ደግሞ ህመሙ ምንድነው ተብሎ ብዙ ሰዎች ጥያቄ የሆነባቸውና ምን አጋጥሞት ይሆን ይሄ ገር ሰው ይሄ ጥሩ ሰው ምን አጋጥሞታል የሚለው ብዙ ሰዎችን ያሳሰበ ሲሆን የህመሙም እስካሁን ያልታወቀ ሲሆን ነገር ግን በስራ ጫናና በስራ መደራደብ እጅግ በጣም እንደተጨነቀና ይሄ ህመም እንዳጋጠመውና አሁን ግን ተሽሎት ወደ ቤቱ በሰላም እንደተመለሰ ነው የተነገረው። እጅግ ይገረም ደጀኔ በጣም በተለይ በጎ አድራጎት ነገሮች ውስጥ እጅግ የሚሳተፍና ስሙ ገኖ የሚነሳ ነውና እጅግ አሁን ተወዳጅነቱን ኢትዮጵያ ውስጥ እንደቀጠለና በጣም ደግ ሰው ፈጣሪ ጤናውና እድሜ ይስጠው ለማለት እንፈልጋለን። ሌላው ሬሳችን ዛሬ ቲክቶከር ናሆም ፎንቴ የሚባል በተለይ ማታ ላይ በላይቭ ወይም ደግሞ ቀጥታ ስርጭት የሚታወቀው ናሆም ፎንቴ ወይም ደግሞ ሌላው ስሙ ሻንቆ በመባል የሚታወቀው ከፊንቴክስ ኢንቨስትመንት ግሩፕ ጋር አንድ ስምምነት ተፈራርሞ ነበረ። እሱም በተወሰኑ ቀናቶች ውስጥ ማለትም በ10 ቀን ባልሞላ ጊዜ ውስጥ 1 ሚሊዮን ተከታይ ካገኘክ እኛ 500,000 ብር ወይም ደግሞ ግማሽ ሚሊዮን ብር እንሰጣለን በማለት ቃል ገብቶለት ይህንን ፊንቴክስ ኢንቨስትመንት ግሩፕ ወክሎ ቃል የገቡት ደግሞ ቲክቶከር ወይም ደግሞ የቢዝነስ ሰው ብሎ ራሱን የሚጠራ መንሱር ጀማል ሲሆን እንግዲህ ቃሉን ጠብቆ በ2-3 ቀን ውስጥ ወደ 500,000 አግኝቶ በ4 ቀን ባልሞላ ጊዜ ውስጥ ደግሞ 1 ሚሊዮን ተከታይ በቲክቶክ በማግኘት ያንን ፊንቴክስ ኢንቨስትመንት ግሩፕ ወክሎ መንሱር ጀማል ለናሆም ፎንቴ 500,000 ብር አቀብሎታል፣ ሰጥቶታል ማለት ነው። ይሄን ስናይ ምንድነው የምንረዳው ደግሞ በዚህ ጊዜ ምንድነው የምናየው ከተባለ በተለይ በሶሻል ሚዲያ ላይ ኢንፍሉዌንሰር የሆኑ ወንድሞ ተጽዕኖ ፈጣሪ ሰዎች እጅግ ከራሳቸው አልፎ ለብዙ ሰዎች ገቢ ማሰባሰቢያ እርዳታ ማሰባሰቢያ መንገድ ሆኗል። እንደውም ደግሞ እጅግ በጣም ብዙ ገንዘቦች እንዳጎስ ያለ ገንዘብ ወደ ኪሳቸው ማስገባት ችለዋል ማለት ነው። በዚህም ለምሳሌ እንደ ታዋቂ የሆኑትን እንደነራቼ ናሆም ፎንቴ ጆን ዳንኤል ከመታሰሩ በፊትም እነ ጃን የሚባሉ በጣም ብዙ ገቢ የሚያገኙ የኢትዮጵያ ቲክቶከሮች ናቸው። ዩቲዩበሮችም እንደዚሁ አሉ እነ እሸቱ መለሰ፣ አቤል ብርሃኑና ብዙ ሴፉን ጨምሮ ብዙ ገቢ የሚያገኙ የኢትዮጵያ ሶሻል ሚዲያ ተጽዕኖ ፈጣሪ ሰዎች አሉ ማለት ነው። በዚህ ጊዜ አሁን ሶሻል ሚዲያ ላይ ሰው ጠንክሮ ከሰራ የሚለወጥበትና ብዙ ገቢ የሚያገኝበት ጊዜ ነውና ብዙ የፕሮሞሽን የሆነ ማስታወቂያ ስራዎችም እንደሚመጡና እጅግ በጣም ሰው ጠንክሮ በተስፋ ከሰራ እንደሚለወጥና በጣም ጥሩ ገንዘብ እንደሚገኝበት በዶላር የሚቆጠር ገንዘብ እንደሚገኝበት ወጣቶች ቲክቶክ በማየት ጊዜያቸውን ከማቃጠል ውጪ ራሳቸው በአንድ ፈጠራ ሰርቶ
ራሳቸውን እንዲለውጡበት ላለው በዛሬ ቪዲዮችን ከእናንተ ጋር የነበርኩት እኔ ወንድማችሁ ፍሮምስ ስሬ። ለዚህ ዩቲዩብ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑላችኋለሁ። እወዳችኋለሁ። ሰላም ሁኑልኝ።